ከወንድ ልጅ የምፈልገው ነገር ቢኖር ማለት ነው እሺ የምሬን ነው የምላችሁ ልጅ አንድ ልጅ ከወንድ ልጅ ፈልጋለሁ ሌላ ነገር ከወንድ ልጅ ምንም አልፈልግም ምንም እሺ እኔ ቄብ ዶሮ በፈሲዩን ልሽ አንደ ዶሮ መጥቼ ልፍሳብሽ የቀረጅቱ ነው ከሰላሌ አገሩ የጠንቋይ አገር የመተተኛ በፕሮፌት ሄኖክና በሰላሌ በፊቼ ሰዎች መካከል የተነሳውን ውዝግብ አስመልክቶ ጄፒኤስ ቸርችም በዚህ ሰዓት ላይ መግለጫ ማውጣቷን ተመልክቻለሁ። ወልደሽ ያሳደግሽ እናቴ ናፈቅሽ ስራ እንደማልወድ ታውቂያለሽ ለምንድን ነው የዳርሽኝ ስራ በዛብኝ ብላችሁ ሰራተኛ ካልተቀጠረ ብለው ኡኡት ይባላል። በስተመጨረሻ ማባወራው ከሚስቱ ይልቅ የሰራተኛው ጥሞት ቁጭ። በቲክቶክ ስሙ መሆኑ ወይም ደግሞ ናትናኤል በመባል የሚታወቀው ግለሰብ በቁጥጥር ስር መዋሉ ተሰማ። ያኔ ነገር እንጂ ለሰዋነት ግመኛ ደሱ ሰማይ ታሙዬ ቪዲዮ ጀምሯል። ሰላም ብለናል፣ እጅ ነስተናል፣ አንገት ደፍተናል፣ ይሄው መተናል። አጃብ የሚያሰኙ ጅንባ በሚያስጭኑ ቪዲዮችን ይዘን ተከስተናል። ከቪዲዮቹ ጋር ወንድማችሁ ተሙ ንጉስ የሸበላው እንዲሁም ከካሜራ በስተጀርባ ግስላው አብረናችሁ በመሆን ነው። እንደተለመደው እዚህ ቤት ውስጥ ካሽ አንቀበልም፣ ቼክም አይሰራም። እኛ ጋር የሚሰራው የሰብስክራይብ በተሆናል አርጋችሁ ከርበት ብላችሁ የደውል ምልክቷን ለኖቲፊኬሽን አርጋችሁ ከርበት ብላችሁ የላይክ ምልክቷን ለማበረታቻ ስታረጉልባችን በደስታ ሰባተኛ ሰማይ ደርሳ ትመለሳለች። ቴንኪዩ። እቺ 3 ስቴፕ ካለፋችሁ ኦልሬዲ ቪዲዮ ጀምሯል። ምርትና አገልግሎቶቻችሁ ማስተዋወቅ የምትፈልጉ ድርጅቶችም በራችን ክፍት ነው። አናግሩን። ቪዲዮ ላይክ እያደረግን ዳይወደ ቪዲዮ ከወንድ ልጅ የምፈልገው ነገር ቢኖር ማለት ነው እሺ የምሬን ነው የምላችሁ ልጅ አንድ ልጅ ከወንድ ልጅ ፈልጋለሁ ሌላ ነገር ከወንድ ልጅ ምንም አልፈልግም ምንም ማለት ነው። በፑልቶስም ሆነ በኮኔክትም ሆነ በምንም ማለት ነው ልጅ እንዴ ከወንድ ልጅ እኔ የምፈልገው ነገር ቢኖር ልጅ ብቻ ነው ሌላ ምንም አልፈልግም። ወንዱ መከራውን በላኮ ጭራሽ ገና ዳቦ አረጋችሁት። ከላይ ሳት ከታች ሳት እንዴ በፊት የምትፈልጉት አይፎን 7 ትፈልጋላችሁ። አንዳንዴ ሲያሻቸው መኪና የሌለው ወንድ ባናቱ ይተከል ይላሉ። ወንዱ እንደ ችግኝ በየቦታው ባናቱ ተተክሎ ይኸው ሊበቅል ነው። እኮ ሪኳየርመንቱን ሳያሟላ ፕሮሲጀሩን ሳይከተል እውነቱን ልንገርሽ ምን እንደሚባል ታውቂያለሽ? ከባልና ኮግ ያፈነገጠ ተብሎ በኮንቴክስት ክሉ ያስጠይቅሻል። እሺ እኔ ቄብ ዶሮ በፈሲዩን ልሽ አንደ ዶሮ መጥቼ ልፍሳብሽ የቀረጅቱ ነው በብሉት ውስጥ ያለሽ እንደ ጭራሽ ማታፍሪ ይኸውልሽ ወንዱ በዚህ ሰዓት አይደለም እንደዚህ ሳይደገስና ሽምግልና ሳይላክ አስወልደኝ ብለሽ ቀርቶ ጭራሽ ተደግሶ አግብቶ እንውለድ ሲትሉ አይደል እንዴ እኔ መማር ፈልጋለሁ ነገ ከነጎዲያ አላማ አለኝ የሚለው ወንዱ አይሰማሽም። በዚህ ሰዓት ፍላይት ሙድ ላይ ነው። ልጅ መውለድ አማረኝ ከምትይኮ ዳይሬክት ክትክታና ወይራ አማረኝ ብትይ አይሻልም? ይሄ እኮ ማለት በሌላ አገላለጽ በሀገራችን በእናቶች ከስጋው ጾመኛ ነኝ ከመረቁ አርጉልኝ እንደማለት ነው። እንደ ዘመኑ ሴቶች ፈጣሪ አልፈቅድ ብሏቸው ነው እንጂ ከልኩላችሁ ነው እንጂ በብልቃጥም ካልተራባን ማለታችሁ አይቀርም ነበር። እንደ ዘንድሮ ሴቶች ምን አይነት ጭንቅላት ነው ያላችሁ? ተመልከች እህትሽም ተመሳሳይ ነው ቁጭ ያንቺ ቢጤ ሴቶች 4 ፍቅረኛ ኖሯት ማለት ነው አንተ ብቻህን የብቸኛው አንድ ሆንክ እንዲሰማ ልታደርግ ትችላለች። ይሄ ደግሞ የሴጣን ስራ። እንግዲህ ምን ይባላል? ይሄንን የመሰለ ጭንቅላት ይዛችሁ ነው ወንድ ልጅ ሸወደኝ ተበላው ብለሽ ስቅስቅ ብለሽ የምታለቅሽው? ለነገሩ ለቅሶ ቀርቷል። ወንዱ አይደል የሚለው ቁጭ ብለን ማልቀስ ጀምረናል እኮ። አሁንማ እንዳንተ የት እኛ የት መከራችንን በላን እኮ። እንደው እናቶቻችንና አንዳንድ የዋ ሴቶችን በማየት ነው እንጂ ሴቶችን ሰይጣን በእድሜ ነው እንጂ በተንኮል ጭራሽ አይበልጣችሁም። ጭራሽ በምን አይነት ሙድ ቀምራችሁ እንደምትመጡ ተከሽኑ። ይሄ ነገር ተከሽኑ ማለት በእናንተ ነው። በደልው ወንዱ አይደለም ሳያገባ አግብቶ እንኳን ጭራሽ ጋራንቲ የለውም። መከራውን እየበላ ነው። ቤተሰብ ዛሬ የወንዶች ጉዳይ የሚኮራበት ዋና ባሎኛለሁ። የወንዶች ትግል ይፋፋማል። ይሄው አግብተህ እንኳን ጋራንቲ የለም። ወልደሽ ያሳደግሽ እናቴ ናፈቅሽ ስራ እንደማልወድ ታውቂያለሽ ለምንድን ነው የዳርሽኝ? አንዳንድ ሴቶች አስገድዳችሁ ካላገባን ትላላችሁ፣ ሽማግሌ ላክ ትላላችሁ። ሽማግሌ ላካል፣ ሰርጉ ይደገሳል። ኋላ ላይ ይሄው 2 ድስት 3 ድስት ለማጠብ እየቁጭ ብላ። በእርግጥ ስራ ቢበዛም ትዳር ነውና ዋጥ ሰልቀጥ አድርገሽ ቻል ማድረግ ነው። ምክንያቱም ትዳር ማለት መቻቻል ነው። እቺን 2 ፍሬ 3 ፍሬ ሳህን አጠብኩ ብለሽ ምትዩ በውጭ ሀገር የሚኖሩ ወንድም እህቶቻችን መከራቸው የሚበሉ በተለይ አረብ ሀገር የሚኖሩ እህቶቻችን የማጥባቸው እቃዎች እኚህ ናቸው ብሎ ሶሻል ሚዲያ ላይ ሲያጋሩ እንደው እኛ አረቦች እድሜ ልክ እየበሉ ነው የሚኖሩት ሲያመነጅጉ ነው ወይ የሚያድሩት እላለሁ።
መከራቸውን ቢሉ ወገባቸው ለሁለት እስኪከፈል አንቺ የደረሽበት ደረጃ ደርሰው እኮ ወደ ሀገራችሁ ተመልሰው መጥተው አግብተው በሰላም ለመኖር እኮ ነው። ከዛ በስተመጨረሻ ስራ በዛብኝ ብላችሁ ሰራተኛ ካልተቀጠረ ብለው ኡኡት ይባላል። በስተመጨረሻ ማባወራው ከሚስቱ ይልቅ የሰራተኛው ጥሞት ቁጭ አታ ምግቡን ያልኩት ሌላ ነገር እንዳታስብ። አይ ዱሮ ከወደቁ ውድድር አይጠፋም። ጎበዝ ካምፓስ ገብቶ ወዳቂና አይከፋም። ገብተን እንዳናርስም መሬት ተወደደ። ርካሽ ኑሮ ጠፍቶ ከሀገር ተሰደደ። መኖር ከበደ። ዘይቱ 2000 ገብቶላችሁ ነሯል። የበርበሬ ነገር ለማን ይነገራል? ህዝቡም አበደ። ወይኔ ወይኔ። ለማንኛውም ግን ኑሮ ያማረረው ገበሬ በኤፍሬም ምርጥ ተከሽኖ ስለ ኑሮ አስገብቶልናል። እንዴት አያችሁት? ስፖንሰር ይደረግና አልበም ቢለቅ የህዝቡን ውስጣዊ ስሜት እኔንማ ነግረኛል። ሰው በፊልም ያለቅሳል፣ ሰው በሙዚቃ ያለቅሳል። አሁንማ በእንጉርጉሮ ነፍሳችን ሊወጣ ነው። መኖር ከበደኝ። የሆነ ሰው አሳክቶ ታየነውና የሱን ስኬት እያየን በሱ ስኬት ስምት ብለን ቀረድና የኛን ረሳ ነው። ያራዳ ልጅ ችግራችን የቱ ጋር እንደሆነ ታውቃላችሁ? ሁሉም ሰው ማለት ነው የራሱን ህይወት አስተካክሎ ሰርቶ ልክ የሆነ ሰዓት ማረፍ ባለበት ሰዓት የሚያደርገውን ነገር እኛ ሙሉ ቀናችንን እናደርጋለን። የሆነ ሰው በትርፍ ሰዓቱ የሚሄድበትን ቦታ እኛ ሙሉ ህይወታችንን ለዛ ነገር እንሰጠዋለን። ትክክል ብራዘር። መገፍተር እኮ ጥሩ ነው። የሆነ ያሰለቻል እኮ ሁሌ አይዞህ ኧረ በርታ ትችላለህ ብቻ እኮ ያሰለቻል። ካላጣ አይላ የማግኘት ጣዕም አይገባም። ካልተሰበርክ ኖርማል ሆኖ መኖር ምን ያክል ደስ እንደሚል ምንም አትረዳም። እኔ እኮ እንደዚህ ላደርግ እፈልጋለሁ ግን ሰው ምን ይለኛል፣ ጓደኞቼ ምን ይሉኛል ቢያዩኝ እዛ ቦታ ላይ ተገኝቼ። ብራዘር ላንተ ጥሩ ከሆነ ህይወትን የሚያስተካክል ከሆነ ጓደኞች ስላንተ ይኖራሉ እንዴ? ሚጥምህን ነገር መታቀው ራስህ ነህ፣ መበለው ራስህ ነህ። ትክክል እንዴ ሚመርም ከሆነ የምትጎዳበት ራስህ ነህ፣ ሚጥምም ከሆነ ስኬታማ ሆነ የምትሄድበት ራስህ ነህ። እንዴ መኖር እኮ ደክሞናል፣ መሞትን የምንፈልገው የምትለው ህይወት ላይ የደረስከው ምን ተፈጥሮብህ ነው? ትክክል የሆነ እኔ ምን ላይ እንደማምን ታውቃላችሁ? ለምንም ነገር መድኃኒቱ መተው ነው። በቃ ካልሆነ መተው እግዚአብሔርን ትገላገላለህ። እፎይ ነው የምትለው ማለት ነው። ሁሌ ለምን ተከትለ ትኖራለህ? አለ አይደለ የ100 ብር ሽሮ ሁላ ጋብዞ እኮ መነጽሩን ሊሰቅልብህ የሚፈልግ አይነት ሰው ጋር ነው እየዋልክ ያለው። ትክክል ነቃ አትልም እንዴ ብራ? ዛሬ ለምበረው ሽሮ ለምን ትጨነቃለህ? ነገ ስለምንኖረው ህይወት አታስብም? ስለ ትልቅ ነገር አታስብም? በስሜቴነት የሚመራ መንገድ አይደለም። በስሜቴነት እንሂድ አይደለም እያልኩ ያሉት። ትክክል እኔ ለምን ዛሬ ላይ እዚህ ተገኘው ብለህ ስታስብ የሆነ በቃ ስሜቱ ያስጠላል። ራስን እንድትወቅሰው ራስን እንድትጠላ አይደለም። ለምን እኔ ዛሬ ላይ እዚህ ተገኘው ማለት ልክ አይደለም። ያለውበት ቦታ እንዴ ነቀው በቃ ወደ ሌላ ቦታ ልሂድ ይሄ አላዋጣኝ ማለት ነው እንጂ ለምን እዚህ ቦታ ተገኘው ማለት እኔ ቀሽም ነኝ፣ እኔ አልሆንም፣ እኔ እንዲህ አይደለም። ያራዳ ልጅ መንቃን ነው ያራዳ ልጅ። አንዳንዴ እኮ እርድና ራሱ ያቋሉ የምትለው ነገር አለ አይደለ? እርድና ብልጠት ካልተጨመረበት እሱ ራሱ መጥፊያው ነው። እርድና ራሱ ያጠፋል ያራዳ ልጅ። ትክክል በዚህ በጣም እርግጠኛ ነኝ። አቃለው ባይነትህ በጨመረ ቁጥር አለማወቅህ ነው እየሰፋ የሚሄደው ያራዳ ልጅ። አንቺና ፈጣሪያችሁ የምታውቁት እኮ የሆነ ነገር አለ አይደለ? ታዲያ ማርያምን አንቺና ፈጣሪሽ የምታውቁት እኮ የሆነ ሚስጥር አለ። ያንን ነገር ይዘሽ ከፈጣሪሽ ጋር ለምን አትይም? መንገድሽ ለማንም አይኖርም ያራዳ ልጅ። ማንም ለማንም አይኖር። ሁሉም በራሱ ሁሉም ለራሱ ገባሻ? ንቃበትና ይለ ስራበት ተኝታ አትቅር ያራዳ ልጅ። ይቆጫል፣ ሚካኤልን ይቆጫል። ትክክል ምክት ይበላል። እኔ አንዳንድ ጊዜ እንደው ሰው ሱፍ ካለበሰ በስተቀር ምክር የማይመስለን ሰዎች አለን። ይሄ አነቃቂም እንደው እስከ ላይኛው ጫፍ ነው የሚያነቃቃችሁ። እውነቱን ለመናገር ከሆነ
ሀብታሞች ቢበሉም ቢጠጡም እንደው ከሻኛ ከነብሮ ከምኑ ብሎ ቢቆርጡም እንደው ያደርጉትም እንጂ ቁጭ ብለው ቀኑን ሙሉ የሱስ አይነቶችን ቢያደርጉት እንኳን ነገ ከነገ ቢታመሙ እንኳን ወንድሜ መታከም ያላቸው የፈለጉት ሀገር ታይላንድ ነሽ ታይዋን ነሽ የትም ሄዶ መታከም ይችላሉ። አንተ ግን 200 እና 300 ብር ለሱስ ማጠናከሪያ ከየቦታው በተለይ የእናቶችን ማረብ ያስደነገጠን እቃ የፖሽን እርድና አይደለም። እውነቴን ነው የምላችሁ። በተለይ ቤተሰብ ያዘነበት ልጅ የትም አይደርስም። ይሄንን እመኑ። እድሜ 20 ደርሷል። ተፍ ተፍ ማለት አለብህ። ወንድ ልጅ በላቡ ነው ጥሮ ግሮ የሚበላው። ይሄ የኛ ቃል አይደለም፣ የፈጣሪ ቃል ነው። ፈጣሪም ትትናን አይቶ ይጨምርልሃል። ሁሉም ባለበት ስታካ ያደርግም። ብራዘር እኔ እናንተ ብራንድ ልብስ አያምርብንም። የሚያምርብን ቀለሊት ጎንበስ ብለን መስራት ነው። ከዛ ጊዜው ሲመጣ ሁሉም ነገር ቦታዋን ስትይዝ አይደለም ብራንድ ልብስ ገዝተ መልበስ ከፈለክ ብራንድ ፋብሪካውን መገንባት ትችላለህ። ዋናው ብዙም አላችሁ ምንም ሁሉ ነገር ተናግሩታል። ብቻ እንንቃ እስቲ እንንቃ። ደንዝዘናል እውነት። አሁን ላይ ስራ ላይ ያላችሁ እና አሁን ላይ ስራ ላይ የምትገኙ አልሳካ ያላችሁ ወጣቶች ካላችሁ በጭራሽ ተስፋ እንዳትቆርጡ። ምክንያቱም ከላይ የተመዘገበ ነው ተቀማጭ ማለት ነው። ነገ ላይ ላብህ ጠብ ማለቱ ታይቶ ትንሽ ገፋ ስታረግ ይገፈተርልሃል በጀቱ። ተስፋ አትቁረጡ። ተስፋ የሚቆርጠው የሞተ ብቻ ነው አይደል? አለን በህይወት አለን ተኳኩለን። ጋይስ እንዴት አመሻችሁ? በጣም ተገርሜ ተደምሜ ነው ማወራችሁ። አከራይ ከ6 ከ7 ቀን በፊት ሜሴጅ መጣብኝ የግብር እና እባክሽን ስጪኝ ቀንሽ ገናም ቢሆን ሲሉኝ እሺ ማዘር ብዬ የልጄን ትምህርት ቤት አንስቼ ሰጠዋቸው። የሷን በመቀጫ ከፈልኩኝ። ተከራይ አሁን ቅድም ኮስተር አሉና አንኳኩ። አቤት ማዘር ምን እያነደድሽ ነው የዘጋሽው ሲሉኝ ኧረ እኔ ምንም ልተኛ ነው ጣና ጭሽ ብያቸው ልጄን ይዤ ወደ መኝታ ልወጣ ስል ምን ቢሉኝ ጥሩ ነው ቤት ኪራዩ ምን ነው ዝም አልሽ እንዴ? የምን ወር ቤት ኪራይ የዚህ ኖር እንዴ ማዘር? ባለፈው እኮ ከ6 ከ7 ቀን በፊት ግብር መጣብኝ የተቆራራጭ እንዲ ግብር ስጭኝ ብለውኝ እኮ ሰጠሁት። የት ቦታ ከቡን ያልኩት በቃ ሲጮህ ተከራይ ሁሉ ወጣ። ላጤዎች ነበሩ ወጡ፣ ልጆቻቸው ወጡ። እኔ ሐቋን ይዤ ነገርኳቸው። ኧረ ማዘር ሰጥቼዎታለሁ ምን ሆነ አንዲ ጭራሽ አይንሽን በጨዋጥበሽ የት የለመድሽው? እንግዲህ አብረን 6 ዓመት እኮ ኖረናል። በዛ ላይ የሳቸውን ማርያም ገብርኤል ምን ዝክር ሲሉ ጊዜ ሲኖረኝ እኔም ከስራዬ ውጭ እኔም የግል ስራ ነው የምሰራው እንደምታውቁት። አሻሮም ሲሉ ቆልቼ የሆነ ነገር ሲሉ ብዬ ሽንኩርት ከተፌ ጊዜ ካለኝ ወጥም ቢሆን ሰርቼ በነፃ ነው ማገለግላቸው እኮ። እንዴት እንደተናገሩኝ ኧረ ማዘር አስቡት። እኔ ልጅቷን ትምህርት ቤት እንኳን የለርሶ ሰጥቼ በቅጣት ነው የከፈልኩት። ኧረ ኬት መጥቶ እንደው በእናታችሁ ወዳጆቼ ባለው ይብሳል። እኔም ቢኖረኝ እንደው እንዲህ ነበር ማረገው ማለት ነው። በጣም የገረሙኝ። ግቢውን አቃጠሉት። ምን ግቢውን ብቻ ከውጪ ሁሉ አከራዮች መጥተው ምንድነው እንግዲህ አይ መተሳሰብ ነው። አንቺ ተሳስተሽ ይሆናል። እሳቸው ብር ሳጥን ውስጥ እያጣበቁ እሳቸው ናቸው እንጂ የሚረሱት እኔ ነኝ የምረሳው። ለማንኛውም በጣም ስሜቴን ነክቶኝ ነው በዚህ ሰዓት ያጫወትኳችሁ። ጋይሶች ደህና ደሩልኝ። ይውላችሁ ይሄ ነው ገጠመኝና ማስታወሻው ማለት እኔ ስንት አስባለሁ እሳቸው ይቅር ብቻ። ለማንኛውም ደህና ደሩልኝ። እናንተ እንዲም ጀመራችሁ፣ ጭራሽ ጨበጣ መጫወት ጀመራችሁ፣ በቀመር ሿሿ መስራት ጀመራችሁ። ይደብራል። ወጣቱ ላይ እኮ ነበር ያየነው። አሁን በእናንተ ባሰ። ማንም አያይም ብላችሁ ያያል እኮ ይላዩ። እንደው ጣራ ከለለው አያየኝም ብላችሁ ነው እንዳይመስላችሁ። እንደ ራጅ ነው እንዴ ስካን አድርጎ ሁሉ ነገር እንደ ኤክስሬ ያው ጌታ ይባርክ እንደ ኤክስሬ ያስቀምጥላችኋል። ይሄ ሸሯን ምናምን እዚሁ የምትተገብሯት መስሏችሁ ነው። እዚሁ የተቀመጠ ቴካው አይቀርም፣ ይመረምራል። ከዛስ ለሚፈሳ ቂጣልባ ያረጋል፣ ለሚያሰቃይ ቤት አልባ ያረጋል። ብትጠነቀቁ ይሻላል። ይሄ ቲክቶክ ባይኖር ግን እውነት ሰው የት ሄዱ ይተነፍሳል። በኑሮ ምክንያት እኮ ሁሉ ቢዚ ነው። እንደ ድሮ ቡና ተጠራርቶ እንኳን ተፈልቶ ከ1 እስከ 3ኛ የተጠጣ እንዲኮ አደረገችኝ እልፋሻዋና እኮ ብር ዘገድ እንዲያደረጉኝ ተብሎ መታማቱን ላቀረ። አሁን ዳይሬክት ላይቭ ላይ ነው አከራዩ። በእርግጥ እውነቱን ለመናገር ከሆነ የብዙ ተከራይምባ ጎርፎ ነው የሚወስዳችሁ። ሁላችሁንም ማለት አይደለም። ደግ እንደው መሬት ሆናችሁ አከራይ ያላችሁ
ግን እኔ ከምናገረው ይኸው ባርኮትዬ እስቲ ይናገረው። ለቃላት አጠቃቀም በጣም ይቅርታ ጋይስ። እኔ ከዚህ በኋላ መከራየት የምፈልገው ያልተከበሩና ጨዋ ያልሆኑ ሰዎች ግቢ ውስጥ ነው። ሰሞኑን ቤት ለመፈለግ ዞር አልኩ። ደላለው በጣም የተከበረ ግቢ ብሎ ይወስደኛል። አከራዩ ይመጣል። እንደምታዩ ግቢያችን በጣም የተከበረ ስለሆነ ከ3 ሰዓት በላይ ማምሸት አይቻልም። ውሃ ከ2 ባልዲ በላይ መቅዳት አትችልም። መብራት ከ6 ሰዓት በኋላ ከበራ ሊያጋጨን ይችላል። እንዴ የተከበራችሁ ሰዎች መገለጫችሁ የተከራይ ነፃነት መንጠቅ ነው እንዴ? አይ ይቅርብኝ ብለህ ሌላ ግቢ ትሄዳለህ። ይመጣል አከራዩ። እንደምታየው ግቢው በጣም ጨዋ ሰዎች የሚኖሩበት ግቢ ስለሆነ ሰው ይዞ መምጣት አይቻልም። የጨዋ ሰዎች መገለጫቸው ሰዎችን መጥላት ነው። ሰው ቆይ እንዴት ያለ ሰው ሊኖር ይችላል? ሰው ይዛችሁ አትምጡ። ታዲያ ምን ይዘን እንምጣ? ግመል ይዘን እንምጣ? አንዳንድ አከራዮች እኮ ለግቢያችሁ የምታስቀምጡት ህግ ዲክታተር ሀገራት ራሱ አያስቀምጡትም። ከሞት በኋላ ባለው ህይወታችሁ ተከራይን ማሳቀቅ ያሸልማል የተባላችሁ ይመስል እኮ ነው ተከራይን የምታሳቁት። እኔ በበኩሌ የተከበራችሁና የጨዋ ሰዎች ግቢ ይሄ ከሆነ ደላሎች ያልተከበሩና ጨዋ ያልሆኑ ሰዎች ግቢ ውስጥ ቤት ፈልጉልኝ። ትክክል። በተለይ የውሃ ጉዳይ፣ በተለይ የሽንት ቤት ጉዳይ። እኔ የምለው ሲመጥ ተለክቶ ነው ወይ የሚመጠጠው? የሰው ልጅ ይበላል፣ መዘብለሉ አይቀርም። እንደ ዘንድሮ እኮ ከምንበላው ምን ዘበለለው ቀጥታ ዳይሬክት ይመስል ሄዶን መቆለል ሆኗል። አሁን ላይ ይቅርታ ካካካካረኩት ቤቱን ነው ወይስ ካካችን ላይ ይሄ ተሙ ነው ይሄ ግስላው ነው ተብሎ ይጻፋል? እንደው አከራዮች፣ ተከራይም እንደናንተው ሰው ነው። እናንተ ማድረግ የምትፈልጉትን ነገር ሁሉ እሱም ማድረግ ይፈልጋል። ምክንያቱም የሰው ልጅ ነው። በእርግጥ ስነ ስርዓት ማስያዝ፣ ረብሻ ለመኖር እንዲሁም እየጠጣ የሚበጠብጥ ከሆነ እሱን አንደግፍም። ነገር ግን እንደ ሰው ከሰው ጋር ተገናኝቶ ቤተሰብ ይመጣል፣ ቤተሰብ ይጠይቋል። ጓደኛ ይመጣል፣ ጓደኛ ይጠይቋል። ጓደኞች መጥተው ተሰብስበው ቢያድሩ በቤርጎ ሂሳብ ልታስቡት ነው? ኧረ እባካችሁ ነገ ያያል እኮ ያያል፣ ይፈርዳል። ይሄ ሁላችሁንም አይደለም። ቅድም እንዳልኩት ለሰማይ ለምድር የከበዳችሁ ደጋግና ጨዋ አከራዮች አላችሁ። እናንተ መናገር ፈልጌ አይደለም። አንዳንድ አከራዮች ልጆች አሏችሁ፣ ልጆቻችሁ ላይ ደርሳሉ። ነገ ከነጎዲያ የሚኖሩበትን ክፍል ነቅለው ክፍለ ሀገር ወይ ሌላ ቦታ ሄዱ አይኖሩ። የሚኖሩት ሰው ቤት ነው ተከራይተው። በሰፈሩት ቁና መሰፈር አይቀርምና ብንጠነቀቅ መልካም ነው። ይሄ በጣም በሲሪየስ ነው የምንናገረው። የቤት ኪራይ ጨምሯል፣ ኑጡ ተባልክ። አሁን በቃ ተከን አለቀ። ጎዳና ነው የምትወጣው። ምንም ያው ነው ከዘንድሮ ኑሮ ጎዳናው ሙቀቱ እውነት እንዴት ደስ። እንደውም ሀገራችን ውጪው ነፋሻማ ነው፣ እዛ እንኖራለን። በዚህ ጮቴና በዚህ ጣቃ ጨርቅነቴማ ማንም ሰው ያከራየኝም። እንደ ጎረቤት እንኳን ችለውኝ ነው አሁን ላይ። የሀገር ቤት ሰው እኮ 1 ሰዓት ሙሉ ስለ ስደት ህይወታችሁ ነግራችሁ ስልቅጥ አድርጎ ከሰማ በኋላ ምን እባክህ እኮ ቢዝነስ ለመጀመር አስቤ ሳንቲም አጠረኝ፣ ትንፋሽ ይጠር። ትክክለኛ ምሬቱን ነው ያወጣው፣ ትክክለኛውን። እኛም ሀገር ውስጥ ያለን ሰዎች ጥያቄ ስንጠይቅ፣ ገንዘብ ስንጠይቅ ታይሚንግ አንጠብቅም። አናቱ ወይ በፈረንጆ 30 እንደውልና ምን እንትን ብሎብኝ እኮ በንግድ ባንክ በኩል እያለፍኩ እንቅፋት መጥቶኝ ጫማ የተቀደደ እና 1000 ምናምን አመት ኑርልኝ። አሽሙር ወንድሜ፣ እዛም ተለፍቶ መከራ ተበልቶ ነው። ተው አትጠይቁ። እዛ ብሷል። አያቶቻችንና እናቶቻችን በደጉ ሰዓት ድርቆሹን ደረቅ አድርገው ልከው በርበሬውን ልከው ላፕቶፑን አስመጥተዋል። በደጉ ሰዓት ያኔ ዶላር 12 ብር 11 ብር በነበረ ሰዓት አጼ ሰገሌ ሰዓት ማለት በሰገሌ ጦርነት የዛን ሰዓት ደግ ነበረ። እዛም ያለው የኑሮ ግሽፈት ቀለል ያለ ነበር፣ እኛ ጋርም ቀለል ያለ ነበር። እዛ ያለው ሲመነዘር እዚህ ሙሉ ቤተሰብ ያበላ ነበር። አሁንስ ወፍ ለመጠየቅ ራሱ ሊከብዳችሁ ይገባል። እንደው ሼም ይዟቸው አይሆን የሆነው ነው እንጂ እውነቱን ለመናገር ከዚህ ብንልክላቸውላ ደስተኛ ናቸው። ባቢ what is your name? My name is Ashanafi Brand Damakasalato. Where are you from? I come from Dauro. We live in what? We live at Osana. My day tomorrow, 2 days what? Then my day. Next day? Next day tomorrow. ቀጣይ ቀን? ቀጣይ ቀን again. Are you with me? Yes. አንተ? ጎበዝ። ባቢ አቤት። የኢትዮጵያ ዋና ከተማ ማን ነው? ዋና ከተማ አዲስ አበባ። ጎበዝ። የደብረ ዞን ዋና ከተማ? ዋና ከተማ ተርጫ። ጎበዝ፣ በትክክል መልሰዋል። ባቢ አቤት። The Federal Democratic Republic of Ethiopia Minister of what? Education. በአማርኛ ሲቀየር የኢትዮጵያ ትምህርት ሚኒስቴር ቢሮ። በትክክል መልሰዋል። ባቢ የኢትዮጵያ ንግድ ባንክ በእንግሊዝኛ ምን ተብሎ ይጠራል?
ኮመርሻል ባንክ ኦፍ ኢትዮጵያ በትክክል መልሰዋል። ባቢ ቲክቶክ ቤተሰቦችን ፍቅራቸውን ግለጸው። ጎበዝ ቴንክ ዩ ዘ ግሎሪ። ወዳቸዋለሁ። ኧረ በቃ የዓመቱ ምርጥ አባት ልጅን ማሳደግ ቀለም መስጠት እንዲሁም ምግብ ማብላት ምግብ ማጉረስ ብቻ አይደለም። አይምሯቸውም ደና ነገር ሚጥም ነገር መመገብ ያስፈልጋል። ኋላ አይታችኋል። ኤቢሲዲ እና ሃሁ አለ። ትዝ ይላችሁ ከሆነ 90ዎቹ ላይ በየቤቱ ሃሁ ነበር። የልጆች አይምሮ አልተመረዘም። ልጆች በስነ ስርዓት መዋል ያለባቸው ቦታ ውለው ተጫውተው ይመጣሉ። ከዛ ቤተሰብስ እንደዚህ ይቀበልና ያስጠናል። ድሮ እንደዚህ ነበር። አሁን ግን ያሁን ልጅ እንደ ጉልበት አጥቶ እንጂ ያሳየ ነበር ማላመጫን ከማዳመጫ እንዲሁም ከማጌጫ ጋር አንድ ላይ ቀላቅሎልህ በስተመጨረሻም ሮፍናን ድሮፒት አጌን እያላችሁ ሚክስ አድርጎላችሁ ቁጭ ትሏታላችሁ። እግዚአብሔርም ይሄን አይቶ አቅም አሳጣው እንጂ ያሁን ልጅ አረበላ ነው። እውነቴን ነው የምላችሁ። እና ልጆቻችሁን ስታሳድጉ ከቻላችሁ እውነቱን ልንገራችሁ፣ ሃሁ ኤቢሲዲ አለ የተለያዩ እንትኖችን እሱን ለጥፉ። አፋቸውን በዛ ይፍቱ። የሚያወሩት እንግሊዘኛ እኮ ባዳም ልኮ እየመሰለን ጸበል ይዤ ልሂድ ልጅ ወይስ ላጸልይበት? ኧረ ዱዓም ያስፈልጓል። ግራ በመጋባት ውስጥ የኛ ጎረቤት አለኩ ማማ ይለናል። አዎ እንደውም ትዝ ይለኛል ባለፈው ግሴ እንደ ድሮ መስሎት አንድ ጻል ልጅ ካይን ያውጣ እደግ ይለዋል። ልጁ ምን ቢል ጥሩ ነው? እዚህ በጭርት ልታሲዘኝ ነው ጭርታም ብሎት ቁጭ። ግሴ ደግሞ ልቡ ሴንሲቲቭ ነው። ጠላታችሁ ይደንግጥ። 3 ቀን ቤት ውስጥ ዘግቶ ምግብ ብሰጠው አይበላ። እንደተለመዱት ወዶች 3 ቀን ሙሉ ግስዬ እለዋለሁ ከሚለው ድምፅ ውጪ አንድ ነገር አይወጣም ነበር። ግን አንዳንድ አሉ እንደው መከራቸውን በልተው ነገሮች አልመቻች ብሏቸው እንኳን በጠባብ ቦታ አሪፍ ነገር ይዘው መውጣት የሚፈልጉ ተመልከቷት እቺን እንስት። Ça va? Really pretty. What is your name? Maria. Maria, nice to meet you. You remember me? Yes, from outside. You have good French. Yes. What else do you know in French? Bonjour. Bonjour. Little. Ça va? Comment tu t'appelles? Valentin. Comment tu vas à l'église? Très bien. You speak 3 languages. Yes, little. How old are you? Me? 12. 12? Yeah. And you speak 3 languages? Really good. How many speak language? Me? Yeah. I speak 5. Me 3. Amharic, English, Poland, little. That's really good. You have to study in the future. Yes. Study. You're gonna be successful. Can I with you picture? You want a photo together? Yeah. እንደው በሶሻል ሚዲያ ላይ አወቅን ብለው ኢዝና ወዝን ዘን ጠብ እንደ ዜርፎር ነካ ከሚያደርጉልን ያንቺ በስንት ጣሙ የኔ እናት እንደው ያሳድግሽ። እውነቴን ነው የምልሽ ያሳድግሽ። አንቺ ነሽ ነገ ኢትዮጵያ እንደው የምትቀይሪው። እኛ አማርኛው ራሱ አሁን መውላቀግስተው ሳተቀግስ ሆኖብን መከራችንን እንበላለን። እኛማ እንደ ጦብ ድንጋይ ቁጭ ብለን እኮ ማድጀታችን። አሁን ላይ በተሟላ ቴክኖሎጂ ራሳችንን አፕዴት ለማድረግ ምንም ፍላጎት ካለመኖር የተነሳ ከኛ ይልቅ ውጭ ድድ የምናስጣበት ድንጋይ እየጎደጎደ እንደወሱ ተስፋ አለኝ ብሏል። ቢያንስ ወደፊት ውሃ ማቆሪያዊ መሆን። እኛ ግን እስታከዛው አድርገናል። እቺ ጻል ልጅ እንዳያችሁት ገጠር ውስጥ ነው የሚመጡ ቱሪስቶችን እንኳን ከሚናገሩት ንግግር ትንሽ ቀንጨብ እያደረገች ለምዳ ይሄው እንግሊዘኛ፣ ፍሬንች፣ ኮሞሳቫ ናይስ ቱ ሚት ዩ። ወገን ሰርግ ገጠር ቀረ፣ ደግሰን ሞተናል ከተማ በሞተር ከነው ንጉሴ ክላክሲን አባቴ እደ መስከመኝታ ነው። ጭራሽ ዳስ ውስጥ ይቀራል ማለት ወደ ቤት ወንድሜ አንተ በዚያ ያያዝ በመሪ እስከ ጫጉላው ድረስ አብሬ ካልኩ ማለት አይቀርም። ግን ደስ ይላል የገጠር ሰርጉ ነች። የምን ሊሞዚን የምን ሻምፓይን የምን ኬክ ነው? ምንም አያስፈልግም። ምን ይደረጋል? 4 እንጀራ 5 እንጀራ በትልቅ ትሪ ላይ ይዘረገፋል። አልጫውም ቀይ ወጡም አንድ ላይ ፏ ይደረግና ላክ በቃ። ከዛስ ማታ ደለቃ ነው፣ ጭፈራ ነው፣ ሆሆታ ነው። አለቀ፣ ሰርጉ ተጠናቀቀ። እውነት ለመናገር ከተማ ለሽምግልና የሚዘጋጀው ድግስ ገጠር ቢሄድ ሙሉ ቀበሌን
ሁሉንም ይድራል አይደል? አዎ ምክንያቱም የገጠር ሰርግ ትልቁ ወጪው ጤፍ ከዛ በኋላ አንድ በሬ ነው። ክትፎ ነሽ ጎረድ ነሽ ምንድነሽ አይባልም። አልጫና ቀበጥ ይሰራል። የመጣው ሰው አንድ ላይ ይበላል ተሰብስቦ። የደረሰው አንድም ጎረስክ እጅን ያሸተትክ መልካም ጋብቻ ብለ ውልቅ በቃ እንጂ ሊሞዚን አስከተለ ዲኮር በዲኮር እንትን ብለ መከራን በልተ 1 ሚሊዮን 2 ሚሊዮን ብር አሁን 1 ሚሊዮን 2 ሚሊዮን ጥሎሽ ሆኗል እየተጣለ። በተለይ ገጠር የምትኖሩ የከተማን ሰርግ በጭራሽ እንዳታዩ። ወጪውን አይቶማ ጭራሽ አያገባም። ሐሳቡን ነው የሚቀይረው። ጺሙን እያበጠረ እየቋጨላችሁ ወደ መጣበት። ወንድሜ የገጠር ሰርግ በጣም በቀላሉ ጤፍ ይፈጫል። አንድ አነስ ያለች በሬ ትታረዳለች። እሷ ትጣላለች። አልጫ ቀይ ወጥ ሻል ካለ ክትፎ ከዛስ ጎረድ አንድ ላይ ጎርደድ ከሚሉት ጋር خلاص። ልጅነቴን እንዴት እንደወደድኩት እንደው ሳድግ ግን ሳገባ ነው የምፈራው። ግስ የክፈት በቃ ይዞሩብኛል። የዲያስፖራው ምሬት እንደቀጠለ ነው። በፕሮፌት ሄኖክና በሰላሌ በፊቼ ሰዎች መካከል የተነሳውን ውዝግብ አስመልክቶ ጄፒኤስ ቸርችም በዚህ ሰዓት ላይ መግለጫ ማውጣቷን ተመልክቻለሁ። እንደሚታወቀው ከሰሞኑ በተደረገ አንድ ፕሮግራም ላይ የሰላሌ ሰዎችን አስመልክቶ የጂፒኤስ መስራች ፕሮፌት ሄኖክ የተናገረው ንግግር የሰላሌ ሰዎችን ማስቆጣቱ ይታወቃል። በዚህ ጉዳይ ላይ መግለጫም ወጥቷል። በመግለጫውም ታዲያ ጄፒኤስ ቸርች የአንዲት እህት ምስክርነት በቤተክርስቲያናችን የማህበራዊ ድረገጾች ላይ የተለቀቀ መሆኑ ይታወቃል። በምስክርነቱ መሃል ስለ ፊቼ ሰላሌ ከተማ የተነገረው ነገር ተቆራርጠው በተለቀቁ ቪዲዮዎች ምክንያት ከአውድ ውጪ በመተርጎሙ ችግር መፍጠሩን ከገለጸ በኋላ ነገር ግን የዚህ አጭር ቪዲዮ መልእክት መላው የፊቼ ሰላሌን ህዝብ የሚመለከት ሳይሆን እንደ ማንኛውም የሀገሪቱ ክፍል ያለውን የክፉ መናፍስት ስራ መቃወምን መሰረት ያደረገ መሆኑን ማስገንዘብ እንፈልጋለን ሲሉ ገልጸዋል። ከዚህ ባለፈም በየትኛውም ከተማ የሚሆን ሀገር ያሉትን የመናፍስትና የአጋንንት አሰራር መቃወማችንን በዚሁ አግባብ እንዲታይ እንላለን ሲል መግለጹን ከዚህ መግለጫ ላይ ተመልክቻለሁ። ይሄን ቪዲዮ ይዤላችሁ የመጣሁት እንደሚታወቀው ከየትኛውም ከእምነት አንፃር እንዳትወስዱብኝ፣ ነገር ግን ጉዳዩ በጣም ሲሪየስ ስለነበረና ህዝቡን ያስቆጣ ጉዳይ ስለነበረ ነው። ጉዳዩ ምንድነው፣ ቪዲዮስ ምንድነው የሚለውን እንየውና ሐሳብ እንስጥበት። ከሰላሌ አገሩ የጠንቋይ አገር ነው፣ የመተተኛ እና ከዚህ ፊት መስክሬ ነበር። አረ ስለ አረቄ ምን መሰላችሁ፣ አንዳንድ ጊዜ ተቆራርጦ የሚወጡ ቪዲዮዎች ችግር ሊፈጥሩ ስለሚችሉ ንግግራችን ላይ ጥንቃቄ ማድረጋችንን እንዳንረሳ። ስብከትም ከሆነ እንደ ስብከት ትንሽ ቆጠብ ያለች ንግግር ብትሆን መልካም ነው እና ቪዲዮውን ይዤላችሁ የመጣሁት ንግግራችን ላይ የምንናገረው ንግግር ላይ ጥንቃቄ ማድረጋችንን እንዳንዘነጋ። ምክንያቱም ዋጋ ሊያስከፍለንና ሰውን ልናስቀይም ስለምንችል ማለት ነው። ለምሳሌ አንዳንድ የተናገርናቸው ንግግሮች እንዴት ዋጋ ሊያስከፍሉ እንደሚችሉ ላሳያችሁ። በዚህ ሰዓት በተሰማ ሰበር መረጃ መሰረት በቲክቶክ ስሙ ሞን ወይም ደግሞ ናትናኤል በመባል የሚታወቀው ግለሰብ በቁጥጥር ስር መዋሉ ተሰማ። ከህብረተሰቡ ባህል፣ ሞራልና እሴት ተቃራኒ የሆኑ መልእክቶችን በማህበራዊ ሚዲያ ሲያሰራጭ ከነበሩ ግለሰቦች እንግዲህ አንዱ የሆነውን ነዋሪነቱ በነፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 የሚገኝ ናትናኤል ባደገ ገብሬ የተባለን ተጠርጣሪ በቁጥጥር ስር የዋለው የማህበራዊ ሚዲያን በመጠቀም በንግግር ልቅ ጾታዊ ግንኙነትን የሚያበረታታና የሚያስፋፋ አጸያፊ መልእክቶችን ሲያሰራጭ በመቆየቱ መሆኑ ገልጿል። በዚህ ጉዳይ እናንተስ ምን ትላላችሁ? ሐሳባችሁን አጋሩኝ። እንግዲህ በሰሞኑ መንግስት ቲክቶክ ላይ ከባህልና ከወግ ካለን ነባራዊ ሁኔታ አፈንግጦ የወጣ ቪዲዮ የሰሩትን ቲክቶከሮችን በማሰር ላይ ይገኛል። ምክር ላይ ነው። ይህ ልጅ ስሙ ሞን ይባላል። ወንድማችንም ጠቅሶታል። ከዚህ በፊት በጣም የተለያዩ ቪዲዮዎች ይወጡበት ነበረ። በተለይ ላይቭ ስትሪም በሚያደርግበት ጊዜ የሚናገራቸው ንግግሮች አንዳንድ ሰዎችን ያስቆጣ ነበረ። በዛ ምክንያት እንግዲህ አሁን ላይ ለእስር ተዳርጓል ማለት ነው። የምናስተላልፋቸው ነገሮች ብንቆጥብና ቢያንስ የተጠና ነገር ብናስተላልፍ መልካም ነው። ዋጋ ያስከፍሉናል። አይደለም የሰው ልጅ ኤሌክትሪክም እኮ ማስተላለፍ ካለበት መጠን በላይ ሲያስተላልፍ ይቃጠላል፣ አደጋ ነው የሚያደርሰው። ምሳሌ ከየት ነው የመጣው? ኤሌክትሪክ። ቤተሰቦች እንግዲህ በምስሉ ላይ የምታዩት እህታችን ሜሮን ተሾመ ትባላለች። የዛሬ 4 ዓመት እንግዲህ 2014 ላይ ቤተክርስቲያን ብላ ወጣ አልተመለሰችም ነው ያሉ ቤተሰቦቿ። እንግዲህ እቺን እህታችንን ያያችሁ ወይ ደግሞ ያለችበትን የምታውቁ ካላችሁ ቤተሰቦቿ በጣም ተጨንቀዋል። እዚህ ከስር ባለው ስልክ ቁጥር እየደወላችሁ እንድታገናኟቸው ስንል በአክብሮት እንጠይቃችኋለን። ቪዲዮን ጨርሳችኋል፣ አፕሮቫል ሰጥቻችኋለሁ። ድንገት አዳልጧችሁ እዚህ ቤት ገብታችሁ ሰብስክራይብ ሳታደርጉ ላይክ ሳታደርጉ እንዲሁም የደወል ምልክቱን ሳትጫኑ ከወጣችሁ እኔ ባላያችሁ እንኳን ያያሌለው ከሱ ጋር ኦዲት ታደርጋላችሁ። ለሱ ነው የምሰጠው። ምክንያቱም ላባችንን ጠብ አድርገን እስካሁን ጮኸን
ኤዲት አድርጎ ልጁ ለእናንተ ያቀርባል። እናንተ በላሻ ቀበሮ የምታልፉ ከሆነ ምን ይባላል? አሁን ያስተዛዝባል። ይሄማ ያስተዛዝባል። ምርትና አገልግሎቶቻችሁን እንድናስተዋውቅ ከፈለጋችሁ ድርጅቶች ያናግሩን። ከስር አለንላችሁ። ወዳችኋለሁ። ቴንክ ዩ